ሰላም ሰላም የመስራት ቤተሰቦች እንደምንሰነበታችሁ እንደምንከረማችሁ። ረዘም ላለ ጊዜ ሳንገናኝ ቆይተናል። አሁን ግን ዛሬ አጠር ያሉ ወሳኝ በባንክ አካባቢ ሊጠየቁ የሚችሉ ጥያቄዎችን ይዘን ቀርበናል። ቻናሉ እንደተለመደው ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን አትዘንጉ። እንግዲህ ወደ ፕሮግራማችን በቀጥታ እንገባለን። በባንኮች ላይ እንደ ማንኛውም ቀጣሪ ሁሌ ኮመን ከሆኑ ጥያቄዎች አንዱ ስለ ራስ የምንጠይቀው ጥያቄ ነው እና የመጀመሪያው ጥያቄ የሚሆነው እስኪ ስለ ራስ ንገረን፣ ስለ ራስሽ ንገረኝ የሚለው ነው። ስለዚህ ይህን ጥያቄ በተመለከተ ቀደም ብሎ የተሰሩ ቪዲዮዎች አሉ፣ እሱ መመልከት ይቻላል። ግን ስንመልስ ምን አይነት ነገሮችን ጭንቅላታችን ውስጥ ይዘን መመለስ አለብን የሚለው ነው የምናየው ዛሬ አጠር አድርገን ማለት ነው። ስለዚህ ቀላልና ሙያዊ ክህሎት ላይ ያተኮሩ እንዲሁም ለምን ይህን ስራ መደብ እንደፈለግነው መግለጽ፣ ለምሳሌ ምላሽ ለማየት ቀደም ብሎ የተሰሩ ቪዲዮዎችን ማየት ትችላላችሁ በደንብ ማለት ነው። ስለዚህ ለምን ይህን ስራ ፈለግኩ ያለንን ክህሎት ላይ ያተኮረ ምላሽ መስጠት ነው የሚሆነው ማለት ነው። ሁለተኛው ጥያቄ ባንኮች ላይ ባንክ ዘርፍ ላይ ለምን ለመስራት ፈለግ? ዋይ ዱ ዩ ዋንት ቱ ወርክ ኢን ባንኪንግ? ስለዚህ አንድ ቀጣሪ ፓሽን ያለው ሰራተኛ ቢቀጥር ለስራው አዋጭ ነው ብሎ ስለሚያስብ ለዛ ያነሳሳህን ምክንያት በሚከተለው መልኩ ነጥቦችን አካተህ መመለስ ይቻላል ማለት ነው። ይህንን ምላሽ በምትመልስበት ጊዜ ስራው የተረጋጋዊ ስቴቢሊቲ እንዳለው፣ እድገት እንዳለው፣ ደንበኛን ለማገልገል ካለህ ጥልቅ ፍላጎት እና በባንኩ ዘርፍ ላይ ደግሞ አስተዋጽኦ ማድረግ ከመፈለግ ተነሳስተ እንደሆነ እነዚህን ሀሳቦች ያካተተ ምላሽ መስጠት ይኖርብናል ማለት ነው። ሌላኛው የምንመለከተው ጥያቄ ደግሞ ስለ ባንካችን ምን ታውቃለህ? ዋት ዱ ዩ ኖው አባውት አወር ባንክ? እንግዲህ ቀደም ብለው በሰራናቸው ቪዲዮዎች ውስጥ አንድ ድርጅት አመልክተህ ለፈተና የምትቀርብበት ጊዜ ስለዛ ድርጅት ከዌብሳይቶቹ ይሁን ሰዎች ይሁን ከተለያየ ነገር ስለዛ ድርጅት በቂ መረጃ የለም። ምን አይነት ምርትና ፕሮዳክት ነው የሚያመርተው፣ ስለ ኦቨርኦል ማኔጅመንቱ ስላለው የቢዝነስ ትርፋማነት የመሳሰሉ ብዙ መረጃዎችን ማወቅ ይጠበቅብሃል። እና ስለዚህ ስለ ባንካችን ምን ታውቃለህ የሚለው ጥያቄ እዚህም ጋር አይቀርብልን። ይህን ጥያቄ ደግሞ የሚከተሉትን ነጥቦች በማካተት መመለስ አለብህ። ስለ ባንኩ ምርትና አገልግሎት፣ የአገልግሎት ቫሊዩ ወይንም ጥቅም ምንለው፣ የገበያ ድርሻ በማጥናት ሀቀኛ የሆነ ፍላጎት እና ለዛ ራስህን ማዘጋጀትን ማሳየት አለብህ። ምን ያህል ማርኬት ሼር አለው የሚለውን ስለ ባንኩ መረጃ እንዳለህ መግለጽ አለብህ ማለት ነው። ኢንተረስት እንዳለህ ስለሚያሳይ። ሌላኛው ጥያቄ ጥንካሬና ድክመቶች ምንድን ናቸው? ይህም ቀደም ብሎ የተሰሩ ቪዲዮዎች አሉ። ግን ጥንካሬና ድክመቶቻችን በምንገልጽበት ጊዜ ጥንካሬያችን ስንገልጥ ደንበኛ ተኮር መሆን፣ በቡድን መስራት፣ ዲቴይል ኦሪየንት ወይም ለዝርዝር ጉዳዮች ትኩረት መስጠት የሚሉትን ነገሮች ብታካትት የተመረጠ ይሆናል ማለት ነው ጥንካሬ ላይ። ድክመቶችን ስትገልጽ ግን በጣም ቀላልና ሲሪየስ የሆኑ ጉዳት የማያመጡ መሆን አለባቸው። ስለዚህ ሊሻሻል የሚችሉ መሆን አለባቸው። ለምሳሌ በጣም ሰውን ማመን ወይም ረጅም ጊዜ አንድ ነገር ላይ አትኩሮ መስራት ምናምን በሚል መንገድ መግለጽ አለብህ ማለት ነው። ግን ድክመት የለኝም አይባልም። ፎር ፋርዘር በፊት የተሰሩ ቪዲዮዎች ዩካን ቼክ። አምስተኛው ጥያቄያችን ባንኮች እንዴት ነው የሚሰሩት? ባንኮች ስራ እንዴት ነው የሚሰሩት? ሀው ዱ ባንክስ ሜክ መኒ? ባንኮች በምን መንገድ ነው ገንዘብ የሚያገኙት ትርፋማ የሚሆኑት? ስለዚህ ባንክ ስትገባ ስለ ባንኮች ኦፕሬሽን መረዳት አለብን ማለት ነው። ይህን ለመመለስ ባንኮች ያው ገንዘብ የሚያገኙት በተሰራጨ ወለድ፣ ብድርና ተቀማጭ፣ የአገልግሎት ክፍያዎች ወይም ኮሚሽኖች እና ኢንቨስትመንት ያሉ ስራዎችን በመስራት ገንዘብ ያገኛሉ ማለት ነው። ስለዚህ የባንኮች ስራና ከሚያስቀምጡት ገንዘብ በማበደር ኮሚሽን ከመሰብሰብ ኢንቨስት በማድረግ ነው ገንዘብ የሚያገኙት ማለት ነው። ስለዚህ እነዚህ መሰረታዊ ነገሮች መገናኘት። የማይሰራ ብድር ምንድን ነው? ዋት አር ነን ፐርፎርሚንግ ሎንስ ወይም ኤንፒኤልስ የሚባሉ በባንክ ውስጥ የማይሰራ ብድር ማለት ምን ማለት ነው የሚሉትን ቤዚክ ተርም ስለሆነ ማወቅ መቻል አለብን። ይህኛም በምትመልስ ወይ ተበዳሪዎች ዋናውንም ሆነ ወለዱን ሳይከፍሉ ከ90 ቀን በላይ ያለፈባቸው ብድሮች ማለት ናቸው። ስለዚህ ደግሞ ፋርዘር ኤንፒኤልስ እንዴት እንትን ይደረጋሉ የሚለው ፋርዘር ዩ ሃቭ ቱ ዲግ ማለት ነው። ሌላ ኬዋይሲ እና ኤኤምኤል ግለጽ ልና አብራራ። ምንድን ነው ኬዋይሲ ኤኤምኤል ማለት?
ኬዋይሲ ማለት ያው ነው ዩር ከስተመር ማለት ነው። ኤምኤል ደግሞ አንቲ መኒ ላውንደሪንግ ማለት ነው። ግን እንዴት ነው የምትገልጻቸው አንተ? ኬዋይሲ ማለት የደንበኛን ማንነት ማረጋገጥ፣ ደንበኛው በቃ ፉል የሆነ ስለሱ ከሀ እስከ ፐ ያለ መረጃ በትክክል ማወቅ ሲሆን፣ ኤምኤል ማለት ደግሞ ህገወጥ የሆነ የገንዘብ እንቅስቃሴ ለመከላከል እና አጠራጣሪን ማቆጣጠር የሚያስችል ማለት ነው። አንቲ መኒ ላውንደሪንግ። ሌላ የተቆጣ ደንበኛ ሊያጋጥም ይችላል። ባንክ ውስጥ የተቆጣ ደንበኛ እንዴት ታስተናግዳለህ? ሀው ውድ ዩ ሃንድል ኤኒ አንግሪ ከስተመር። ይህን እንደዚህ አይነት ደንበኛ የሚመጣበት ጊዜ ምላሽ በምትሰጥበት ጊዜ በዚህ መንገድ ማሳት መሆኗ እንደምታዳምጠው፣ ስሜት እንደምትጋራው፣ በዝርዝር ሁኔታዎች ለማስረዳት ስለ ሁኔታው፣ በተጨማሪም መፍትሄ ሀሳብ እንደምታቀርብ ወይም ወደ ቀጣይ ስራ ኃላፊ ጉዳይ እንደምትመራው፣ ምን ልትከተል እንደምትችል መግለጽ አለብህ። ለምን ደንበኛ ጋር ነው የምትሰራው፣ ከስተመር ጋር ነው የምትሰራው፣ ፊት ለፊት ሊሆን ይችላል የምትሰራው አዲስ ገቢ ስትሆን ደግሞ። ስለዚህ እንደዚህ መንገድ ራስህን እንዳዘጋጀህ መግለጽ መቻል አለብህ ማለት ነው። ሌላኛው ጫና ውስጥ ሆነ የሰራበትን ጊዜ እስኪ ግለጽልን። ዲስክራይብ ታይም ዩ ወርክ አንደር ፕሬዠር። ያው በተለያየ ምክንያት ጫና ውስጥ ሆነን የምንሰራባቸው ብዙ ጊዜያቶች አሉ። ከእነዚህ ውስጥ ይህንን ለመመለስ ስታር የሚባል ቴክኒክ አለ። ስታር ማለት ሲቹዌሽን፣ ታስክ፣ አክሽን እና ሪዛልት ነው የሚያሳየው። ስለዚህ በሁኔታው ምን ነበረ፣ ስራው ምን ነበረ፣ የወሰድከው እርምጃ ምን ይመስላል፣ ያመጣህ ውጤት ምንድን ነው በሚል እነዚህን ነገሮች መግለጽ ይችላል። ለምሳሌ ሲስተም በሚቋረጥበት ጊዜ ደንበኛው ወረፋ መስታወት ሲስተም ተቋርጧል፣ ሁኔታው ስራው ሌሎች ሂደት መሄድ ነበረ፣ ደንበኞች መስተናገድ ነበረባቸው። ስለዚህ ከደንበኛ ማስተባበር ማሰለፍ ጀምረን የሚችል ዋትሶኤቨር እንደዛ አይነት ነገሮች መግለጽ አለብን ማለት ነው። ሌላኛው የቡድን ስራ ምሳሌ ጊቭ አን ኤግዛምፕል ኦፍ ቲምወርክ። በቃ ከስራ ባልደረቦች ጋር በጋራ በመሆን አገልግሎት አሰጣጥ ላይ መሻሻል ማምጣት፣ ተባብራችሁ የሰራችሁትን ስራ ነው መግለጽ ያለብን። በቡድን ስራ ውስጥ ምን አብረህ ሰራ። ይሄ ማለት ቲምወርክ ምንድን ነው ሳይሆን በቡድን ስራ ላይ አብረህ ሰርተህ ያመጣኸው ነገር ከሌሎች ሰዎች ጋር መስራት እንደምትችል ለመረዳት የሚጠይቅ ጥያቄ ነው ማለት ነው ይሄኛው ራሱ። ሌላኛው 11ኛ ጥያቄ በስራ ላይ ስህተት ሰርተህ ታውቃለህ ወይ? ሃቭ ዩ ኤቨር ሜድ ኤ ሚስቴክ አት ወርክ? ስራ ላይ ስህተት ሰርቼ አላውቅም አይባልም። ሰዎች ነን፣ የሚሰራ ሰው ይሳሳታል። ስለዚህ ኦነስት የሆነ ምላሽ ግልጽ ባለ መንገድ መስጠት አለብን። ስለዚህ የሰራኸው ስህተት ግን በምንገልጽም በጣም አጥፊ የሆነ የሰራኸው ስህተት መጥፎ ሳይሆን ቀለል ባለ ግን የምታስታውሰው ከሰራቸው ስህተቶች ውስጥ እና እንዴት እንዳደረግከው እርማት የወሰድክበትን ማብራሪያ ከዛም እንደተማርክ ጨምረህ ምላሽን በዚህ መንገድ መቃኘት እና ማዘጋጀት መቻል አለብህ ማለት ነው። ሌላኛው የቡድን ስራ ምሳሌ ስጥ። ቅድም በቡድን አብራችሁ የሰራችሁትን አይተናል። አሁን ደግሞ የቡድን ስራ ምሳሌ ስጥ የሚለውን መልስ ትሰጣለህ ማለት ነው። ሌላ ምን በል የብድር ጥያቄ እንዴት ትመረምራለህ? how would you assess a loan application? ስለዚህ አንድ ደንበኛ ብድር የሚጠይቅበት ጊዜ መጀመሪያ ወደ አንተ ይመጣ ከሆነ እንደ ባንክ ሰራተኛ ያለፈ የብድር ታሪኩ ማየት አለ። ቤዚክ የሆኑ ነገሮች መመልከት፣ ገቢው ምን ያህል ነው፣ ምን ያህል ኮላተራል ማስያዣ የለው፣ የመክፈል አቅሙ፣ የንግድ እቅድ ምን ይመስላል፣ ተግባራዊ የሚደረግ ከሆነ የቢዝነስ ፕላኑ ማለት ነው። እነዚህ ነገሮች በኮንሲደር ማድረግ አለብን። በባንክ ስራ ሚስጥራዊነት ለምን አስፈላጊ የሆነ ዋይዝ ኮንፊደንሻሊቲ ኢምፖርታንት ኢን ባንክ። ያው በባንክ ስራ ላይ ሰዎች ገንዘባቸውን ያስቀምጣል፣ የቢዝነስ እንቅስቃሴያቸው ይታያል። ስለዚህ ለምንድን ነው የሚያስፈልገው? በጣም ሚስጥራዊነት ያስፈልጋል። ስለዚህ መተማመንን እንዲፈጥር፣ ደንበኞች መረጃ እንዲጠበቅ እና ባለው ሀገሪቱም የባንኩ መመሪያ ጋር አስገዳጅ ስለሚሆን የግድ ነው። በባንኪንግ የስራ ሙያ ግብህ ምንድን ነው? አንተ ባንክ በመግባትህ ምንድን ነው ዋት አር ዩር ካሪር ጎልስ ኢን ባንኪንግ? ትልቅ የሆነ ውስጣዊ ዓላማ እንዳለ በብድር ኤክስፐርት መሆን፣ ለባንኩ ዘርፍ አስተዋጽኦ ማበርከት፣ ከፍተኛ ኃላፊነት ላይ መድረስ የመሳሰሉትን ነገሮች ለማሳካት በምትፈልግ መግለጽ መቻል አለብህ ማለት ነው። ሌላ በሪቴይል ኢንቨስትመንት እና ኮርፖሬት ባንኪንግ መካከል ያለው ልዩነት ምንድን ነው? ዲፈረንስ ቢትዊን ሪቴይል፣ ኮርፖሬት እና ኢንቨስትመንት ባንኪንግ። ሪቴይል ባንኪንግ በግለሰብ ደረጃ የሚሰራ ሲሆን ኮርፖሬት ከድርጅት ጋር እንዲሁም ኢንቨስትመንት ባንኪንግ በካፒታል ማርኬቱ የሚሰራ ነው። ስለዚህ ይህን መነሻ ማድረግ ምላሽ ማዘጋጀት አለብን ማለት ነው። የብድር ወለድ መጠን እንዴት በባንኮች ሊጎዳ ይችላል? ሀው ዱ ኢንተረስት ሬትስ አፌክት ባንኪንግ?
ከፍተኛ የወለድ መጠን ብድርን አያበረታታም። ሆኖም የተቀማጭ ገቢን ይጨምራል። ዝቅተኛ መጠን ብድርን ያበረታታል። ስለዚህ በእነዚህ መንገድ የባንኩ ላይ የሚኖረውን ሁኔታ አጠራጣሪ የገንዘብ እንቅስቃሴ ላይ ምን ታደርጋለህ? ዋት ውድ ዩ ዱ ኢፍ ዩ ኖቲስ ሰስፒሸስ ትራንዛክሽንስ? ደንቡን በመከተል ለኬዋይሲ ወይም ለኢሜይል ቡድን አሳውቃለሁ እና አደገኛ ምልክቶችን ችላ ብዬ አላልፍም። በምን መንገድ ዩ ካን ሜንሽን ኢት? በስራ ላይ አለመግባት እንዴት ትወጣዋለህ? ሀው ዱ ዩ ሃንድል ኮንፍሊክት አት ወርክ? ተረጋግቼ በሁለቱም ወገን ያሉ በማዳመጥ መፍትሄ ላይ በማተኮር ሙያዊ ስነ ምግባርን ጠብቄ ለማዳመጥ እሞክራለሁ። እነዚህ መነሻ ሀሳቦች ናቸው። መነሻ ማለት እንዴት ነው ጥያቄያችሁን መልሳችሁን የምታዘጋጁበት መንገድ በምን መልኩ ነው የሚለውን ለማየት ነው። ሌላ ጊዜ ሰፋ ባለ በሌሎች ተመሳሳይ እንመጣለን። እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ለነበረን ቆይታ እናመሰግናለን። መልካም ቀን።